ተቀሌን ጥለን ስንወጣ ወደዚህ የሸሸን ወደ ራያ ቆቦ ወደ ደሴ የዘሸን ወደ ደብረ ሲና ምን ሸሸው አጥቶን መሰላችሁ ወይ የኦሮሞ ተቃዋሚ የሆነ ሰው ግን አብይን የተቸሰው በቀጥታ ነው የሚገድለው ሽራንጀል ቀብሲቴ እኛንን ጦርነቱን በሴራ ያስጀመርነው ከሰው ሰምቶኝ በጆሮና በአይኑ ያየው በጆሮ ይሰማው የምትሞትበትን ወጥመድ መስዋዕት ለመክፈል ህይወት ለመክፈል እየተሰባሰብክ እንደሆነ ሊገባ ይገባል ከነዚህ ከጠላቶቻችን ጋር ለምን ትደዋወላለህ ሌላው ህዝብ ተሰብሮ አንተ በሰላም መስኖርበት አገር የለም ወደ አመድነት ተቀየራል ወደ ባህር አጠገብ ዝር እንዳትል እናድርጋት ብለው አቅደው ግንባር ፈጥረው የሚሰሩ ደግሞ አሉ የኦሮሞ ማስተሳሰብ በትግራይ የጀመረውን ታሪካዊ ጠላቶቻችን አማራው ጋር ደግሞ አሁን 2 ዓመት የፈጀ ደም ነው ከዚህ ጋር ደግሞ ያልተገናኘ ኮንክሉዥን ይነግረንና ተወዛግበን ግራ ተጋብተን እንወጣለን በህግ የሚጠየቅበት የሰነድ ማስረጃ ታይፋል ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች በመላው ዓለም የምትገኙ እንደምን ሰነበታችሁ እንደምን ቆያችሁ ለከዚህ ቀደም ሁሉ ሰላምታችንን በታላቅ አክብሮት እናቀርባለን ያው በተለመደው ሰዓት በሌላ አጀንዳ ወደናንተ መተናል ያው ጽናት ሚዲያን የምትከታተሉ ሐሳብ የምትሰጡ ላይክ ሼር ሰብስክራይብ የምታደርጉ ሁሉ በጣም ነው እናመሰግነው ጽናትን አሳድግ ወደ ህዝባችን በመግባት የተለያዩ ሐሳቦችን በማንሳት የህዝብ የማንቃት ስራና መብቱን የመጠየቅ ግዴታውን የመወጣት ስራ የምንወጣበት አንዱ ያው የሚዲያ አቅማችንና ሐሳባችን ወደ ህዝብ ሲገባ ነው ስለዚህ ጽናትን እንድትደግፉ ጽናት ላይ ሐሳብ አስተያየት እንድትሰጡ በታላቅ አክብሮት ጠይቃለሁ በጽናት ላይ የምትሳተፉ ደግሞ ምስጋና እናቀርባለን ይሄንን ካልኩኝ ዛሬ ያነሳሁት አንዳንድ አጀንዳዎች አሉ ግን ከዛ ውስጥ ዋና ምናልባትም ወደ እናንተ ቢመጣ የተሻለ ይሆናል ብዬ ያሰብኩትን አጀንዳ ነው ወደዚህ ያመጣሁት በጣም የሚገርም ስለሆነ ምክንያቱም እኛ ከምንናገር በሂደቱ ያለፉ ሰዎች ደግሞ ምስክር ቢሰጡ እስካሁን የተናገርናቸው ማስረጃም ነው ወደፊትም ለምናደርገው የአስተያየት ሁሉ እንደ ማጣቀሻ አድርገን የምናቀርበው ስለዚህ በዚህ ሐሳብ እንግዲህ በተለይ አቶ ታዬ ደንደአ ብዙዎቹ ያቋቸዋል በተለይ ብልጽግና የአብይ አገዛዝ በመጣበት ሰዓት ውስጥ በብልጽግና ውስጥ ከፊት ምናልባትም በተለይ ብልጽግናን በማስተዋወቅ ምናምን በጣም የሚታወቁ ከዛም በፊት የጀርባ ታሪካቸው ስለሚታወቅ ሰፊ የፖለቲካ መሰረት አላቸው እና አቶ ታዬ ደንደአ በተለይ ከብልጽግና ጋር በነበሩበት ሰዓት የአብይ አገዛዝ ተስፋ ጥለውበት በተወሰነ ደረጃ እሳቸው ከሚፈልጉት አመለካከት ጋር አብሮ እንደማይሄድና እንደውም ሰውየው በጣም ጨካኝና ለሰዎች ሞት ምንም አይነት ሐዘኔታ የሌለው አረመኔ መሆኑን በሚገባ አረጋግጫለሁ ብለው ያው ያንን ጽሁፍ ከጻፉ በኋላ አብይ አህመድ ባለፉት 1 ዓመት እስር ቤት አስገብቶታል እንግዲህ ያለመከሰስ መብቱን ሁሉ ከጨፌ አንስተው ደሞዙን አቋርጠው እስር ቤት አስቀምጦት ነበር እንግዲህ አቶ ታዬ እኔ ከአዋሽ 40 ከ8 ወር በኋላ ይመስለኛል ከመጣው በኋላ ፌደራል ፖሊስ አግኝቸው ነበር እና በጣም ነው ሾክ የሚያደርጉት በተለይ ከቤተሰብ ጥየቃ ጋር ከሶየው ፐርሰናሊ ያው የፖለቲካ አቋም ጋር እንግዲህ ብልጽግና እኮ ከምንም በላይ ደግሞ በጣም የሚጠላው በጣም የሚገርማችሁ ኦሮሞ የሆነ ተቃዋሚ ደግሞ የበለጠ ነው የሚጠላው መጥላት ብቻ ይገድሏል ቀጥታ ነው የሚገድለው እና በቃ እንደው ከሌላው የተሻለ ከሌላው እንደውም በጣም ሌላው እንደውም ትንሽ ሴፍ ነው ማለት ይቻላል የኦሮሞ ተቃዋሚ የሆነ ሰው ግን
አብይን የተቸሰው በቀጥታ ነው የሚገድለው ይገደል ነው የሚለው ከዚህ በፊት የኦነግ አመራር አቶ በቄ ናቸው ማን ነው የሚባሉት እንደዚሁ ያስገደለው አብይ አህመድ ከዛም በፊት የተለያዩ በተለይ እናጫሎ ምናምን እናጫሎ ታሪክ ራሱን የቻለ ነው በነገራችን ላይ ገደሉ ራሱ እኛም እስር ቤት በነበርንበት ሰዓት በተለይ ቂሊንጦ ዞን 4 የተወሰነ ጊዜ በቆየንበት ሰዓት ገዳይ ተብሎ የመጡ ሰዎች አሉ እነ ጥላውን የሚባሉ ልጆች ጥላውን ከበደ እና ማን አንድ አለማየሁ ነው ማን ነው የሚባል ልጅ ሁለት ልጆች በደንብ ታሪካቸውን አጫውተውናል ወደፊት አንድ ፕሮግራም ይዘን እንመጣበታለን ግን አጫሉን በራሱ አቀነባብረው ካስገደሉት ዋነኞቹ ማስተር ማይንዱ አብይና በዙሪያው ያሉ ሰዎች እንደሆነ ማረጋገጫ ሰጥተዋል ግን ያው ወንጀሉን በሌላ ሰው ለመሸፈን ነው ዋና የተፈለገው ደግሞ አንዱ ከምርጫው ጋር በተያያዘ ሳቦታጅ ለመስራት በሌላ በኩል ደግሞ መጨፍጨፍ አለባቸው የሚባሉ የማህበረሰብ ክፍል ለማስጨፍጨፍ ጠላታችን ብሎ የሚሰይመው ማለት ስለዚህ አብይ ምን ጊዜ ጠላት የሚለው ማህበረሰብ ለማጥፋት ሁሉ ጊዜ እቅድ ያወጣል እቅዱን ያስፈጽማል 7ቱን አመት ካየነው አብይ ተናግሮ ያልፈጸመው እቅድ ከዚህ በፊት ተናግሯል እኛ የተናገርነው ነው በተግባር ህልማችን ምን ኖረው ነው እና በትክክል የሚናገረው የኖረው አብይ ብቻ ጠላት የሚለው ማህበረሰብ አለ አጠፋዋለሁ የሚለው ማህበረሰብ አለ ጥይትም ድሮንም ሰራዊትም በፈለገው መልኩ ያንን ማህበረሰብ ካላጠፋ አብይ ተጠቅመዋለሁ የሚል ደግሞ ክላስ አለ መደባል ያንን ለመጥቀም ደግሞ 24 ሰዓት የመንግስት መዋቅር ሆኖ የሚሰራው ማለት ነው እና ዘረኝነቱ ብቻ ሳይሆን ዘረኝነቱ ደግሞ በዋናነት ደግሞ ከጥቅም መሰረቱ ጋር የተያያዘ እና አብይ ይሄ ነው አመለካከቱ የብልጽግና አመለካከት ይሄ ጠላትና ወዳጅ የሚል አለ በዛ አመለካከት ነው የጸጥታ መዋቅሩ ምናምን ሁሉም ነገር የሚገነባው ይሄ ነው የአብይ ፖሊሲ ማለት ነው እና ለዛ አብይ የሚሰራቸውን ማንኛውም ፕሮጀክት ላይ ከሌላው በላይ የኦሮሞ ተቋሚ ሆኖ ሲመጣ በጣም ነው ሾክ የሚያደርገው ማለት ነው ስለዚህ ይገደል ነው እንደዚህ አይነት ጨካኝ ሰው አሁን ዛሬ የምናነሳቸው ሐሳቦች በዋናነት ከአቶ ታዬ ደንደአ ጋር በተገናኘ ስለዚህ አቶ ታዬ እስር ቤት ከገቡ በኋላ ቀድመው እስር ቤት ከመግባታቸው በፊት የሰጠው ኢንተርቪው ያ ኢንተርቪው በኦሮምኛ ተለቋል ግን ያው በአንዳንድ ሚዲያዎች ላይ በትርጉም በተወሰነ መልኩ ሰምተናል እኔ እንደው የሚሰሙ በተለይ ይሄ ለነጻነት የሚታገሉ ወንድም እህቶች ይሄ እና የሚመለከተው ሚዲያ ውስጥ ያሉ የሚመለከታቸው በቀጥታ ሙሉ ፕሮግራሙ ተተርጉሞ በተለይ በጦርነቱ ላይ ተሳታፊ የነበረው የአማራ ህዝብና የትግራይ ህዝብ በደንብ ሊያውቀው ይገባል ማለት ነው በደንብ ይሄ ትልቅ ማስረጃ ይሄ ትልቅ ኤቪደንስ ነው በነገራችን ላይ አሁን ቀደም ያልኩት ለዚህ እኛ ከምንናገር በቦታው ላይ ያሉ ሰዎች ቢናገሩ የተሻለ ነው የሚባለው ለዛ ታዬ በጨፌ ውስጥ የጨፌ አባል ብቻ አይደለም አስፈጻሚ ውስጥ ሁሉ የነበረ የምክር ቤት ውስጥም የነበረ በካቢኔ አባላት ውስጥ ሆኖ ሐሳብ አስተያየት የሚሰጥ አጀንዳ የሚያሲስ በአጀንዳ ጉዳይ ላይ የሚወያይ ሰው ስለዚህ እኔ ከምንናገረው በላይ እኛ ምናልባትም ከሁኔታ ትንተና እየተነሳ እያየን ያንን ነው ወደ ህዝቡ የሁኔታ ትንተና መሰራት ታዬ ግን የሁኔታ ትንተና አይደለም ራሱ ሁኔታው ራሱ ታዬ ማስረጃው ታዬ ምናልባት በማስረጃ ጉዳይ ላይ የህግ አስተያየት የሚሰጡ ሰዎች ሁለት ማስረጃ አለ ይላሉ የቃልና የሰነድ ማስረጃ የሰውና የሰነድ ማስረጃዎች ስለዚህ ከምንም በላይ ደግሞ የሰው ማስረጃ ደግሞ ትልቅ ኤቪደንስ ትልቅ ምስክር እና ታዬ በአይኑ ያየውን በጆሮ የሰማውን ባንደበቱ ትዝብቱን ይዞ በህሊና ቁስለት ደግሞ ያንን መሸከም አቅቶት ይሄንን ሰውዬ ገዳይ ነህ ምንም አይነት አዘኔታ እንደሌለ በደንብ አረጋግጫለሁ ስለዚህ ካንተ ጋር አልቀጥልም ብሎ ውሳኔውን በመወሰኑ ያስከፈለው ዋጋ እስር ቢሆን
ነገ ጧት ግን ምን ሊያደርገው ይችላል የሚለው እኔ ስለምሰጋ ታየ ምናልባት የዚህ ታየ ያለበት የአካባቢ ማህበረሰብ በትኩረት ቢያው ጥሩ ነው ያስባል ሌላውም እንደዚህ እና ይሄንን ማስረጃ አሁን ለቆታል ከመታሰሩ በፊት ቃለ ምልልስ ሰጥቷል ያ ቃለ ምልልስ አሁን ወጥቷል በጣም የሚገርማችሁ ይሄ ማስረጃ ከዚህ በፊት በኢትዮ ፎረም በተወሰነ መልኩ ሐሳቦቹ ተነስተዋል እና ይሄ ሚዲያም ራሱ ከውስጥ ባገኘው ምንጭ አድርጎ ቀድሞ ይሄንን መዘገቡ እንደ ሚዲያ በጣም ያስመሰግነው ትልቅ ማስረጃ ስለሆነ ማለት አሁን ግን ማስረጃው በይፋ የታየ ማስረጃ እንደሆነ ተጨባጭ ነው ስለዚህ ታየ ደግሞ ይሄንን ምስክርነት ደግሞ የሚሰጠው ከሰው ሰምቶ አይደለም በጆሮና በአይኑ ያየው በጆሮ ይሰማው እና ታየ የተናገረው ከዚህ አንፃር ነው ስለዚህ የታየ ጣፈንታ ነገ ጧት ህዝቡ መጠበቅ አለበት ማለት ነው አብይ አህመድ ይሄንን ሰው ምናልባት ነገ ጧት በወንጀል ከሚጠየቅበት ብቻ ሳይሆን አገሪቷን ለማፍረስ የሄደበት መንገድ ራሱ የዘር ማጥፋት ወንጀል የፈጸመበት ሂደት በተቋማትን ለማፍረስ የሄደበት መንገድ ከዚህ በላይ ማስረጃ በህግ የሚጠየቅበት የሰነድ ማስረጃ ታየ ይፋል ሞት የሚፈረድበት የሰነድ ማስረጃ ምናልባት በአካል ካለ በህይወት ህዝቡ ሲይዘው ወለተኛ ሽግግር ሲመጣ ለፍርድ የሚያቀርበው ነው ብዬ አስባለሁ ይሄንን ካልን ታየ በጣም ብዙ ነገር ነው የተናገረው በተለይ የሰሜን ጦርነት ሆን ተብሎ መከላከያው እንዲመታ የቤት ስራ እንደተሰጠው እና መከላከያው ተመታ በሚል ጦርነቱን ለማስጀመር የሄደበት መንገድ አብይ ሆን ብለን ነው ፈልገን ነው ጦርነቱን ያስጀመርነው እኛ ነን አትስጉ ብሎ በምክር ቤት ሰብስቦ የነገራቸው ታየ ምስክርነት ሰጥቷል ስለዚህ አብይ አህመድ ሲናገር የነበረው በተግባር ነው የፈጸመው እምላችሁ ለዚህ ህልሙን ነው ሲኖር የነበረው በታየ ምስክርነት አገኘ አሁን ከዚህ በኋላ የፕሮፓጋንዳ ወሬ ምናምን ነገር የህዝብ ጥላቻ የሚባል ነገር አለ የብልጽግና መንጋ እሱ አፈርድሜ ነው ታየ ማለት አጀንዳ ይዞ ሲከራከር የነበረ ሰውና እኔ ነኝ ብሎ የተናገረው ሰው ማን እንደሆነ በማስረጃ ስለሰጠ ምናልባትም አብይን አምነው ያሻግረናል ብለው ምናምን ይሄ ከእጅ ወደ አፍ የሆነ ፍርፋሪ እየተጣላቸው ትላንት ግንቦት ሰባት ምናምን ነገር አንዳንዱ የኢህአዴግ ካድሬ ነበረ ምናምን የጀርባ ታሪክ ያለው አሁን አብይ አህመድ እያለ የሚዲያ ላይ 24 ሰዓት ነጠላ ለብሶ የሚያለቅሰው የታየ ማስረጃን ሲሰማው ምን ሊሆን እንደሚችል እኔ አላውቅም እኔ ከዚህ በኋላስ ሚዲያ ላይ መጥቶ የሚናገሩበት ሞራል አላቸው ወይ ካልን ቅሌታቸው ነው ያከናነባቸው አብይ ይሄ ነው በቃ እና አሁን አብይን የሚደግፉት ኃይሎች ሊያፍሩ ይገባል በካቢኔ ውስጥ ያሉት እድል እንስተው የሚሉት ከአብይ ጎን የቆሙት ሁሉ በጣም እና እኔ ባለፈው 6 ዓመታት ደግሞ እኛ ደግሞ ይሄንን ሰው ስንታገል የነበረው በማስረጃ የህሊና ዳኝነት ይዘን የሁኔታ ተንተና ያደረግን ህዝቡን ለማንቃት የሄንበት መንገድ ከግምትም በላይ በማስረጃ ታየ ሲያረጋግጥልን እኔ በአንድ በኩል ነፍሴ በደስታ ነው ይዘለች ኦሮሞን መጥላት አድርጎ የሚቀሰቅሰው ስለ ኦሮሞማ የፕሮጀክት ስለ አብይ የአንድ መደብ ክላስ ለመፍጠር የሚሄድበት መንገድ ያንን ስናስቀምጥ የኦሮሞ ጥላቻ አድርገው የሚያስቡ ሰዎች ታየ ራሱ ማረጋገጫ ሰጣቸውና እኔ በቃ ከዚህ በኋላ የታየን ጉዳይ በደንብ ኢሹ ያደረግን ይሄንን የጨለማ ማህበር በተለይ የአብይን አገዛዝ በደንብ መከተል አለብን ያስባሉ ያው በፖለቲካ ቋንቋ ነው ነገር ስለዚህ ታየ ዋናን የሚያነሳው አንዱ ከጦርነቱ ጋር በተያያዘ ተሰሙታላችሁ
ትሰሙታላችሁ እናመጣዋለን አንዱም ያነሳው ከጦርነቱ ጋር በተያያዘ ሺራንጀል ቀብሲሴ አቆመው ዝጋው ሺራንጀል ቀብሲሴ እኛንን ጦርነቱን በሴራ ያስጀመርነው ኑቱ ሺራንጀል ቀብሲሴ አለን አለ ጦርነቱ እኛንን እንዲጀመር ያረግነው ሰሜን እዝ እንዲመታ ያረግነው እኛንን ይሄው አለን ነው የሚለው ታዬ እኔ አይደለሁም ይሄን ያልኩት ይሄንን በርካታ ህዝብ በተለይ አማራ ያምን ነበር አንሙት እኔ እዚህ መጥቼ አሁን እስከ ትናንት ይሄን ኢንተርቪው እስከሰማ ድረስ በተደጋጋሚ ጦርነቱን የጀመረው ሰሜን እዝ ላይ የተወሰደው ጥቃት ነው ብዬ ነበር እስከ ቅርብ ጊዜ እስካሁን ማምኑ ማለት መጥቶ ምን አለና ኑቱ ሺራንጀል ቀብሲሴ ቲፒኤልኤፍ ጀመረ ይመስላችኋል እስኪ ትንሽ መለስ ብታረጋው ደስ ይለኛል ላይክ ማይክሮ ሰከንድ ዛሽ ጋር ዱጋ ሞሶባ ዋጋቤ ደሮ ከናይ እዚህ ጋር ከነቆፈሚት ወራና ናኖ ትግራይት ጀልቀብ መሰኒ ዋንቲ ቲፒኤልኤፍ ጀልቀበስኒ ተፈካታየ ዋንቲ ቲፒኤልኤፍ ጀልቀበስኒ ተፈካታ ሺራንጀል ቀብሲሴ ራሳችን ሺራንጀል ቀብሲሴ አቁማው ዋን ወራነ ትግራይ ራት ጀልቀበሜ ቲፒኤልኤፍ ጀመረ ይመስላችኋል ትግራይ ላይ የተጀመረውን ጦርነት እኛንን በሴራ ያስጀመር ነው ቃል በቃል እኛንን በሴራ ያስጀመር ነው አለና ሁምኖታ ወገንቶታ ቲፒኤልኤፍ ያንጫሳ ወራና ከሰ ይራን ከና አካናን ነው ያቺ ከሰ ኢትባሱ ደንደኛን ቢራዋን እንጅሬፊ ሰጎኔ አይገርምም የህዋትን መከላከያ ውስጥ ያሉ የትግራይ ተወላጆችን ምናወጣበት ምንም መንገድ ስላልነበረ እነሱን ፊልተር አድርገን ከመከላከያ ውስጥ ለማስዳት ያንን ጦርነት ማስጀመር ነበረብን አለናል አማማል ጀተከ አሁን ይሄንን ምን ትላለህ አንተ አሁን ይሄንን ጉድ አንተ ምን ትላለህ ነብይየኔ ገሄደ በሄጅራ ሀገር አድናለሁ ብሎ የወጣ ወታደር አለ ሉቦ ፊት ከቲ ቀቡ ከነ ከንሞዳ አንዲት ነፍሱን ለሀገሩ ሊሰጥ ሉቡ ፊቃም እና መከናት ረቲ አከደሉት ሰው ህይወትና ነፍስ ላይ በእነዚህ ወታደሮች ነፍስ ላይ ዮሽረቡ ፈጽሞ አሜኛ ሳም ገውላለት ተመልከት እንግዲህ ምን አይነት ክፉ ሰው እንደሆነ ያዋን ቦርቶ እንበይ ኮኔ ሲቲማየ ነገ ምን እንደሚሆን አላውቅም ግን ይሄንን ልንገረ አከናቶ ነማን ቀምነ ተቆ ከነነ ተገሲስ አንዲትም ቅንጣት ታህል ሐዘኔታ አንዲትም ቅንጣት ታህል ርህራሄ አንዲትም ቅንጣት ታህል ፍርሃት ለሰው ልጅ ማዘን መደንገጥ መራራት የሚባል ነገር ውስጡ እንደሌለ ጠብታ እንደሌለ ፊ ኢኖ namnis waani waajejjeef achirraa kun ta'e amma gaafa fulbaana 26 waajjira pirezidaantii naannoo Oromiyaatti waliin nu qabee የኦሮሚያ ፕሬዝዳንት ጽህፈት ቤት ውስጥ ህዳር 26 ስብሰባ ተጠራ ነው የሚለው anis gaafii wayii kaasee barakam kuma lamaaf kudha afur jechuudha gaafuma caffee barii 2014 Numo hojii gamaggamna gaafasi hojii bara kuma lamaaf kudha sadii gamaggamaa turre የ2014 kan immoo kuma lamaaf kudha afurii karoora mirkaneessuuf ture aanarraa namni walga'ee jira aanarraa የ2014 እቅድ ልናጸድቅ የ2013 አፈጻጸምን ልንገመግም በወቅቱ ህወሓት ወልዲያን እያጠቃ ነው ግዱ ነው ናኖ ራይስ አና ራይስ nama kuma lamaaf dhibba shanii dhiyaa ሬንጀር ይፈተይ ዱፌ እንሆናለን ሬንጀር ለብሶ መጣ አለ አሞራና ቺገዴ ሙከነ ነርጊደኒ ምቲ ነው እንጂ ይሄ የሚሸሸውን ወታደር ታዩታላችሁ አይደል አለናል ያው ነው ኢትናሶ ነው ስመታሳ እኛ ነው የሚያው እንግዲህ ራሱ ነው የሚያወራው እኛ
እንድንናገርም አይፈቅድልንም ራሱ ነው የሚናገረው አለ። እሺ ወራፋኖ ታዩታላችሁ አይደል? ታዩታላችሁ አይደል? አዎ እንግዲህ ይሄ ፋኖ የሚለውን አማራ አፉራ አባፋቺ ሰንጀኔ ዲትገዲፍኔ ዋንደደልነ ሲኒት ፈካተየ ያቃተን መሰላችሁ እንዴ? ትግራይን ትተን ስንወጣ መቀሌን ጥለን ስንወጣ ወደዚህ የሸሸን ወደ ራያ ቆቦ ወደ ደሴ የዘሸን ወደ ደብረ ሲና ምን ሸሸው አቅቶን መሰላችሁ ወይ? ይሄንን አማራ ይሄ ፋኖ የሚለውን ህዝብ እሱን አቅሙን እንዲያቅ ልክ እንዲያስገባልን ሆን ብለን ነው እየሸሸን እየወጣን ያለነው። በሌላ አነጋገር ህወሓት አማራን እንዲያወድም ያ ከወልዲያ ጀምሮ ቆቦ ሲነድ ወልዲያ ሲነድ መርሳ ሲነድ ደሴ የነበረውን ታውቃላችሁ። መቼም ኮምቦልቻ የነበረውን ታውቃላችሁ። ወሎ የነበረውን ታውቁታላችሁ። መቼም ለእናንተ አልነግራችሁ። ስንቱ ቤቱ እንደፈረሰ፣ ስንቱ እንዳበደ፣ ስንቱ ህይወቱን እንዳጣ፣ ያ ሁሉ ንብረት፣ ያ ሁሉ ሀብት፣ ያ ሁሉ ጦርነት፣ ያ ሁሉ የአማራ ልጅ የረገፈው ኦኬ መከላከያው እንዲወጣ እየተደረገ አማራ እንዲወድም እየተደረገ እንደነበረ ይሄው ይነግረናል። ታዬ ቀጥል። ክላር ዋንከና ማልጀቾ ከተ ዋንከና ከዚህ ጋር ይመጡ እግዚአብሔር ያሳየህ እንግዲህ ይሄ ምን ማለት እንደሆነ። በዚህ ውስጥ ህፃናት ያልቃሉ፣ እናቶች ይረግፋሉ እያለ ነው እንግዲህ። እንዲህ አይነት አውሬ ነው እያለ ያለው። ሁለተኛው ጉዳይ ግን በጣም የሚገርመን የህወሓት ጦርነት ማስጀመሩ ብቻ ሳይሆን በተለይ መከላከያው ተመታ ምናምን ብሎ ሰሜን ዕዝ ተመታ ብሎ ካኪ ለብሶ ኢቲቪ ላይ ቀርቦ ምናምን ሰበር ዜና ብሎ ያንን ጦርነት ካስጀመረው በኋላ ጦርነቱን ሆን ብለን ያስጀመርነው ብሎ የሰጠበት ምክንያት በህወሓት አገዛዝ ውስጥ የነበረው ይሄ ሃይ ክላስ የነበረው የፖለቲካ ስልጣን እና የሚሊተሪ ውስጥ የነበረው የኃይል አስተላለፍ እሱን ለመጠቀም ድሎች እናገኛለን ብሎ ስላሰበ ማስረጃው አንዱ ይሄ። በጣም የሚገርመው ግን በተለይ ከአማራውና ከአንድነት ኃይሎች ጋር ይሄንን ጦርነት አብረው እንዲገቡበት የቀሰቀሰበት መንገድ ጦርነቱ መጠቀሚያ ካደረጋቸው በኋላ ይሄ ጦርነት ማለቅ ስለሌለበት አንደኛው ኃይል አዳክሚያለሁ ብሎ ሲያስብ ሁለተኛው ኃይል ደግሞ ይቀረኛል ብሎ ባመነ ጊዜ ሰራዊቱን ሆን ብሎ ያስወጣው ነበር። እኛ ከዚህ በፊት በጣም በስፋት ስንናገር የነበረው አንዱ ይሄ ሆን ብሎ ማለት እንደውም አንዳንድ ቦታ ላይ ካስታውሳችሁ በጣም በተለይ ወልዲያ አካባቢ መከላከያው ትጥቁን ሁሉ ይስጠንና ይውጣ ከፈለገ እንጂ ዝም ብሎ መውጣት የለበትም የተባለበት ታሪክ አስታውሱ። እና ሆን ብሎ ነው ሰራዊቱን ሲያስወጣ የነበረው። ለምን ሲባል አማራው መመታት አለበት፣ ይሄ የታጠቀው ኃይል መመታት አለበት፣ ይሄ ጠላት መመታት አለበት። ስለዚህ ሆን ብለን ነው ህወሓትን የሳብነው በጦርነቱ ጊዜ ሆን ብለን ነው ይሄንን ቀመር እኛንም ያመጣ ነው። ይሄ ደግሞ የሚጠቅመን ይላል በአብይ ቋንቋ ይሄ ጉዳይ የሚጠቅመን በተለይ ጠላታችንን ማዳከም ስለነበረ የአማራን ኃይል የአማራን ጽንፈኛ እሱን መምታት ስላለብን ሆን ብለን ነው ያስገባነው። እንግዲህ የአማራ ክልል ላይ ባለፉት ጦርነቶች የወደመው ብቻ ገና 30 እና 40 ዓመት የሚተካው አይደለም። 30 ወይ 40 ዓመት ገና ሰዋዊም ቁሳዊም ውድመቱ ማለት ነው። ይሄንን ማን ያቀናበረው? አብይ ለማን ነው ይሄንን የሚናገረው? እነታዬ ባሉበት የስብሰባ መድረክ ላይ የጨፌ አዳራሽ ላይ ቁጭ ብሎ ምንም ስጋት አይግባችሁ ብሎ ደረቱን ነፍቶ የተናገረው አብይ ነው። ይሄንን ምስክርነት የሰጠው የጨፌ አባል የሆነው የሥራ አስፈጻሚ ኮሚቴም የሆነው ታዬ ይሄንን ምስክር በመስጠቱ ታስሯል። ይሄንን ምስክር የሰማው ተመስገን ጦርነት ከአብይ ጋር ሆነ ካባ ያለበሰው አረጋ ከበደ ሰልፍ እያስወጣ የአብይን ፎቶ ይዞ እንኳን አስጨፈጨፍከን እንደው ህዝቡም እንደው አላለቀም እኮ አሁን ደግሞ እንደው ጨምር ባየርም በሰማይ ያለ በዚህ ደረጃ ነው። ምሳሌውን ብቻ ላገጣጥመው
ታዬ ይቀጥላል። ታዬ አሁንም ይቀጥላል። ምንድነው የሚለው? በአንድ ስብሰባ ላይ አብይ ይመጣል። ምንም አይነት የግምገማ ኢሹ የለም እና እንዴት ነው ምንድነው አፈጻጸሙ ለምን አይገመገምም ምናምን ብለን አብይን ስንቀልደው አብይ በራሱ ቅዠት ዓለም ውስጥ ያለ ሰው ነው። የአብይን ድክመት ሲናገረው በራሱ ህልም ውስጥ ያለ ሰው በቅዠት ዋና ውስጥ የሚዋኝ ሰው ብዙ ጊዜ የምናገረው አሁን ከጤናው ጋር ምናምን ለተያዘው ራሱ ያንዱ ማስረጃ እና እንዴት ነው የሥራ አፈጻጸም እኮ ግምገማ ያስፈልገናል ብለን ስንጠይቀው አይ ግምገማ እኮ የህዋት አስተሳሰብ ነው ይሄ ግምገማ ባህል ህዋት ያመጣችው ነው እና ግምገማ ምናምን የሚባል እኛ ያስፈልገናል ይላል። ኦኬ እሺ ምንድነው ይሄ ሰውዬ ማለት ምን አይነት ስራ ነው የምንሰራው? እቅድ የሌለው ስራ ለአፈጻጸም የሚያስቸግረናል። ስለዚህ እንዴት ምንድነው እኛ ራሳችን ግራ እየተጋባን ነው ብዙ ጊዜ ከስብሰባው የምንወጣው እና የሆነ ሰዓት ላይ ይጠራና ሰብሰባ አድርጎ እቅዳችን ብሎ የሚጀምረው እቅድ በፈተና ውስጥ ማለት እኔ ምናልባት እንደው በስቅም ለምን ሳቅ እንዳትሉኝ ፕሮግራም ተከታተሉ ሰዎች ናማካና እቹ ዋቁመቱ ኢትዮጵያ ቢስ ኦሮሞ ኦፊስ ከኔ ሰደርካ ጀዲያ ትገየን ቱረን መጀመሪያ እግዚአብሔር ለይሄን ሰውዬ ለኢትዮጵያና ለኦሮሚያም ለኢትዮጵያም እግዚአብሔርን ያመጣልን ይያልኩ አስብ ነበር ነው የሚለው። ቀጥል ማሊ ራይ ኩንገሩ ቃማኒ ሰበከሚ ኦከንሞ ፋይዳ ወያና አውላም የሆነ ነገር ያደርግልኛል ብዬ አይደለም ወን እኒ ዱበቱ የሚናገረው ነገር ወን እኒ በረሰሞ ለፈጎደኩ የጻፈው በዚህ በብልጽግና በመደመር በሚባለው መጽሐፍ ላይ የተጻፈው ነገር የምርም ሳነበው በጣም ጥሩ ነገሮች ነበሩ። አመኘበት ነበር በትክክልም እነዚህ ነገሮች ቢተገበሩ ለኢትዮጵያም ሆነ ለኦሮሞ ህዝብ ፋይዳ ይሰጣሉ ብዬ አምን ነበር። ምክንያቱም የሚያወሩት ነገር ዳይቨርሲቲን አፕሪሺየት ስለማድረግ እኩልነትን፣ ዴሞክራሲን፣ ህግን፣ ሌብነትን የሚጠየፍ በጣም ብዙ በርካታ መልካም ነገሮች ተጽፈውበት ተመልክቼ ነው። ከዛ በመነሳት ነው ያመንኩት ነው የሚለው። ጋፈን ሰላሉ በቃ ረኮም ቢየከና ያደ ከናኒ ይከታ ቢየከና ማይንደርባ ከየዱ ከአያዳቱ ኦሌ ቡሌ ገሩ ማለነክ ውሎ አድሮ ግን ምን ተመለከትኩኝ? ነምኒ ሁኒ የሰው ቶኮ ሪያሊቲን በርባሉ አንድም ሪያሊቲን የሚፈልግ ሰው አይደለም። ቦዳ ያው ማሪ ከይሰስ ማሊስ ወረገ ዱገሌሳ ብልጽግና አስታኔ ሪያሊቲን በርባሉ ሪያሊቲ አይፈልግም። ዋን አብጁ ወይ ኦዴስ በቅዠትና በህልም ውስጥ ነው ያለው። ለፋን ወልት እንጂ ለፋን ይረይሩና እኛ ከምንኖረው ህይወት የተፋታ ነው። ኮሬን ገዱገሌሳ ጋፎ ወልገሁ የኛ ማዕከላዊ ኮሚቴ ስብሰባ ስናደርግ ወኒ ከሮር ፈኔ ማሊ ያቀድነው ምንድነው? አጭ ከሳ ማራ ወኒ ኑጀላ አርጨ ሞ ማሊ ምኑን አሳካን? ምንድነው ያላሳካ ነው? ማሊ ራካ ያርጨ አንገን ከኛ ማሊ ወኒ ሙስሪቱ ሁለታችን ጀኒ ማሊ ስራቴ ሰራነው ነገር ማሊ ካፒታላይዝ ጎና ቦሩ ማስለይ ስለገሩ ገመገሙ ጋር መገምገም ነበረብን። ተካዋን ከነ ጎኔም ቢል እንደዚህ አድርገን አናውቅም። አንድም ቀን አለ ግምገማ የሚባል ነገር የለም ማለት የሰራነው ምንድነው ያቀድነው ምንድነው አቺቭ ያደረግነው ምንድነው ተብሎ አያውቅም አንድም ቀን። እሺ ታዲያ ምንድነው የምታደርጉት? ቀጥል ሃጎኑ ዋና ከና የናል ግምገማኒ ቲፒኤል እንደዚህ እናደርግ ስንል ግምገማ የቲፒኤልኤፍ ነው። ግምገማ በቲፒኤልኤፍ ጊዜ ቀረ። አሁን ግምገማ የሚባል ነገር የለም በእኛ ስርዓት ብሎ አለ። እሺ እፊ ዋንማ ኢንጂነር ቆፈረጋ አይሬ ኤቭሪ ታይም ኮሬን ገዱገሌሳ ጃጃ ኤጌ ሰነዲን አዳ ከሪያሊቲ ዳወሊን ቀበን ቆባየት ኦከን ኤቭሪ 6 ወር። ስለዚህ ግምገማ የሚባል የለም ማለት እያንዳንዱን 6 ወር እየጠበቀ አለ ከሪያሊቲው ከሰራነው ስራ ካቀርነው ፕላን ፈጽሞ ተቃራኒ የሆነ የራሱን ጉዳይ ሰነድ አዘጋጅቶ ይመጣና ምን ይያለ ያስተምረናል አለ። እንስማው። ከከፍታ ወደ ማሊ ጀዳ ኦከን ከይዳ ወደ ሚንዳ ይዳ ኦከን ከፈተና ወደ ሊድና ይዳ ዋና ደዳ ሰነዲ የከኑማ
አይ በሬሴ ዋንካለሲ በቃ እቅድ የሚባል የለም የተገበርነውን ነገር መጠየቅ የሚባል ነገር የለም ከከፍታ ወደ ምናምን ከዝቅታ ወደ ከፍታ ከዳ ወደ ምንዳ ከእንትን የመንትን ዘመን በቃ የጠራቸውን ሰምታችኋቸዋል ለማርኛዎች ስለሆኑ ማለት እና በቃ እንደዚህ ነው አለይዞ የሚመጣው በቃ መገምገም የሚባል ፕላን ምናምን የሚባል ነገር አንድ ነገር የለም ማለት ቀጥል እንስሙ ሰነድታ እርገዱ ቢፌቦ ደግሞ ፕሬዘንቴሽኒ ዋንከና ወሊን ቀበን ነው ቢራሞ ፕሬዘንት ሲሆን ሰነዱን ታነባለ ከዛ በኋላ ሰነዱ ነው ያነበብከው ሰነድ አይደለም ማለት ፕሬዘንት ራሱ የሚደረገው ከዛ የሆነ ነገር ፕሬዘንት ያደርግና ደግሞ ፈጽሞ ከሱ ጋር ያልተገናኘ ኮንክሉዥን ፈጽሞ ከዚህ ጋር ደግሞ ያልተገናኘ ኮንክሉዥን ይነግረንና ተወዛግበን ግራ ተጋብተን እንወጣለን ቀጥል ፕሬዘንቴሽኒ ከነቦ ደግሞ ገሬ ከዳን ገሬ አፍሪት ቆደም ኮሬንገ ዱገሌሳ ኩኒ ይመሪያ ኤርገ መሪ ከነፊት ሞ ኮንክሉዥኒ መሪዳኒስ ሰነዲዳኒስ ማሊኒስ ወሊን ቀበን ኮንክሉዥኒ ቢራሞ ሲከ ምን ነው ኮንፊውዝ ቡርጃጆ ተገል ኮማ ወዶን እርግነቹ ሶናሚ ኮንፊውዝ ዶነ ግራ ተጋብቶ ወደ ቤት ትሄዳለህ ሪያሊቲ ደውል ቢለንጅቶ ከሪያሊቲ ጋር ለማፋ ረክነ ኡመን ከይሰ ይሩካን አርግታ እኛ ከተባት ይላል ባይ አንተ እዚህ ጋር ያዝልኝ ምን እንደሚል ታውቃለህ አንሙት ለሱ ኢትዮጵያን መምራት ጨዋታ ነው አለ ህዝቡንና የህዝብን ስቃይ እንደ ጨዋታ እንደ መጫወቻ ነው የሚያየው ይሄ ያስደነገጠኝ ያስፈራኝ ፓርት ነው